ዳኒ ታምር ሰራች ማለት ነው። ዳኒ እንግዲህ ለብሌን ብላ ምክንያቱም በብሌን ላይ የሚደረገው ነገር በጣም ስላሳዘናትና ስላስከፋት ያቶ አምናንን እንግዲህ ጓደኛዋን ጥጥል አድርጋታለች ማለት ነው። እንደዚሁም ደግሞ አምናንን ፍለጋ ፖሊሶቹ ቤት ድረስ መጥተዋል ማለት ነው። ያቺ ካታሊካ የምትባለዋ ልጅ እንግዲህ አምናን እንትናንን ሜሌክን ሳሰግደው እንዳለ ቪዲዮ ቀርጻ በእጇ ይዛለች ማለት ነው። በጣም የሚያሳዝነው ነገር አምናም በአሁን ሰዓት በጣም በችግር ውስጥና በጣም በከባድ ሁኔታ ውስጥ ይገኛል ማለት ነው። ይሄንን ነገር ታየ ማለት ደግሞ አምናን በፖሊስ እጅ ወደቀ ማለት ነው። እንደዛ ማለት ደግሞ በጣም አስቸጋሪና በጣም አሳዛኝ ነው ማለት ነው። ሰላም ሰላም ብያለሁ ውዴ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤቴ አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት ድራማ አስተማሪና ልብ አንጠልጣይ የሆነውን ድራማ ይዤላችሁ መጥቻለሁ ማለት ነው። ድራማ ወዴት ደረሰ ለምትሉ ሰዎች በአንዳንዱ ነገር እንግዲህ ለማለት መተናል ማለት ነው። በመጀመሪያ ስትጀምሩ በላይክ ብትጀምሩ በጣም ደስ ይለኛል ማለት ነው። ቤተሰቦቼ እንግዲህ አምናን የፈጠረው የአንድ ቀን ስህተት በአንድ ቀን ንዴት ውስጥ የፈጠረው ነገር እስካሁን ድረስ ከኋላው እንትን እያለ በጣም እያስቸገረ ይገኛል ማለት ነው። እሱ ደግሞ በጣም አሳዛኝና ልብ አንጠልጣይ የሆነው ነገር እንግዲህ አምናን አሁን ምንድነው የሚያደርገው? ያቺ ካታሊካ የምትባለው ሴትዮ በነፍሱ ነው በእርግጠኝነት የምትጫወተው። ምክንያቱም መረጃውን ከያዘችበት በፈለገ ሰዓት እሱን ማስያዝና እሱን ላይ መጠቀም ትችላለች ማለት ነው። ከዛን ደግሞ አምናን በጣም ነው በህይወት ውስጥ የሚጎዳው። እስር ቤት ገባ ማለት በጣም ከባድ ነው ማለት ነው። እንግዲህ እንደሚታይ እስር ቤት ልጅ የአቶ አምናን ጓደኛ ተብዬዋ ከፖሊሶቹ ጋራ በጣም ትውቅነት እንዳላት ምናምን ያስታውቃል ማለት ነው። ምክንያቱም ከዚህም በፊትም ወደዚህ ድራማ የመጣችበትን ምክንያት እንግዲህ አያትየዋ እሷ ጎበዝና ሸንቃጣ ልጅ እንደሆነችና ነገሮችን ማስተካከል እንደምትችል ነግራት ነበረ ማለት ነው። ይሄንን ነገር እንደምንም ብለሽ አምናንን ከዛ ነገር ውስጥ አውጭልኝ ብላ ነው ወደዛ ይላከቻት ማለት ነው። እሷም እንግዲህ እሺ በማለት ከበፊትነቱ በአባቷ የተነሳ ትውቅነት እንዳላቸው ከፖሊሶች ጋራ እንደዚህም ደግሞ ሄዳ ብር ሰታ ከዛ ከእስር ቤት እንዳወጣችሁ ነው የሚያሳየው ማለት ነው። እንግዲህ አሁን ከባዱ ነገር ከእስር ቤት የማይወጣበት ነገር ቢከፈልም ባይከፈልም በጣም ከባድ ነው። ምክንያቱም ካታሊካ የምትባለው ሴትዮ ድርጅቱን ነው የምትፈልገው። ድርጅቱን ስለምትፈልግ አሁን በጣም ከባድ የሚሆነው ነገር ምንድነው? እንግዲህ የትኛውን አክል እንኳን ጥረት ቢደረግም እሷም የራሷ ሰው ይኖራታል ማለት ነው። በምንም አይነት ያንን ቪዲዮ ሊሸፍኑና ወይንም ደግሞ ለማስተካከል አይችሉም ማለት ነው። ከዛን እንግዲህ አምናን በዚህ አጋጣሚ ወደ እስር ቤት ይገባል ማለት ነው። እንግዲህ ወንድምየውም ቃየል ማለት ነው። ቃየል ማለት ትችላላችሁ። በእርግጥ ያው እሱ ያሳለፈበትን ነገር እኛ የምናውቀው ነገር የለም። በፊት ብዙ ነገር አሳልፏል። ምክንያቱም በነገራችን ላይ በልጅነታችን ባይምሯችን መጥፎ ነገር ከተፈጠረ መቼምም አንረሳው ማለት ነውና እኔ እንደማየውና እንደተረዳሁት እንግዲህ ያቶ አምናን ወንድምየው በጣም በልጅነቱ ብዙ መከራ አይቶ እንዳደገና በጣም ችግር አድርጎ እንዳሳለፈ ነው የሚያሳየው ማለት ነው። ቤተሰቦቼ ማለት ነው በጣም ነው የሚያዘንኩት በዚህ አጋጣሚ። ግን ደግሞ አምናን ምንም ነገር ባላደረገው የራሱ ቤተሰቦች ይሄንን ነገር በፈጸማቸው አምናን እስካሁን ድረስ ብዙ ነገር ዋጋ ከፍሏል ከምታስበው በለጠ። ምክንያቱም ያንን እንትና የምትባለውን እንግዲህ የእንትናን የሲፋንን እናትም እዛ ቤት ውስጥ እንዳረፈች ስለሷ ነገር ምንም ነገር እንደማይታወቅ አምናን የሚያውቀው ነገር የለም። ግን ዋጋ የከፈለው እሱ ነው ማለት ነውና አሁንም ይሄ ወንድምየው መጥቶ እሱን ዋጋ ሊያስከፍል አይችልም። ምክንያቱም ቢረዳ ማለት ነው ምንም ነገር የሚያውቀው ነገር የለም። ለምን ካላችሁ ወንድሙ ነው ያኔ ስላችሁ ወንድሙ እውነት አምናን ቤት ውስጥ ወንድም አለኝ ሲጀመር በብቸኝነት እንዳደገና ብዙ ነገር እንዳሳለፈ ከዚህ በፊት ሲያወሩ ሰምተናል። ግን ደግሞ በእርግጠኝነት ወንድም አለ ብላ እናትየው ብትናገር ኑሮ ወደ ኋላ ብሎ የሚል ሰው አይደለም። እኔ እንዳየውና እንደተረዳው ማለት ነው አምናን ማለት ነው። እና ወንድሜ ብሎ የራሴ ወንድም ነው ብሎ ከሱ ጋር እንደሚኖር ይሄ አጠራጠርም። ግን ደግሞ ምንድነው ያው
ልጁ አሁን እሱን እንደ ክፉ አድርጎ ነው የሚያስበው። የኔን ህይወት እሱ ነው እየቀማኝ በማለት ምክንያቱም እናትየዋ ከሌላ ስለተወለደ ያንኛው አምናንን ትኩረት እየተሰጠው ምክንያቱም እሱ የንጉስ ልጅ ስለሆነ ይሄንኛው ደግሞ በጣም በቤት ውስጥ እየተሰቃየ እንዳደገ ነው አሁን እየተናገረ ያለው ማለት ነው። እና በሰው ፊት ራሱ ግባ አከል የመጣ ሲባል ነው ያደኩት እያለ እንግዲህ ለወይዘሮ ሞርዜላ ሲናገር ሰምተናል ማለት ነው። በእርግጥ የምናገረው ንግግር ልብ ይሰብራል። በጣም እኔም ማስኛለሁ። ምክንያቱም በልጅነታችን አንድ ነገር የሰማነው ነገር መቼም ከአይምሯችን ላይ ሊጠፋ አይችልም ማለት ነው። ጥፋ ብለን ራሱ ብናስቸግረው ሊጠፋ አይችልም። ስለዛ ምንድነው የምላችሁ ያው የአምናን ወንድም ተጎድቷል። ግን ደግሞ ጉዳቱን እዚህ አምናን ላይ ማድረግ አለበት ብዬ አላስብም። ምክንያቱም አምናን ምንም ነገር የሚያውቀው ነገር የለም ብዬ ነው ማስበው። በዚህ አጋጣሚ እንግዲህ የአምናን ወንድምየው አይኑን ብሌን ላይ ጥሏል ማለት አይኑን ብሌን ላይ ጥሏል። ችግሩ ምንድነው አሁን አንድ አይነት ሴት ይወዳሉ ማለት ነው። መቼም ሆነ አምናን ብሌንን ሊጣላት አይችልም። ብሌንን በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። መቼም ቢሆን ሰው ልጅ ያው ይቸገራል፣ ይጣላል። የሚዋደድ ሰው ደግሞ ሊጣላ ይችላል፣ የተለያየ ነገር ሊደርስበት ይችላል። ለምኪን መለያየት ማለት አይለያዩ፣ ይታረቃሉ። መታረቃቸው የማይቀር ጉዳይ ነው። ግን ደግሞ ለጊዜው በማከል ቤት ገብቶ ብዙ ነገር አሁን ብሌንም እንደ ጓደኝነት ነው የቆጠረችው ልጁ ማለት ነው። ልጁ ግን ሌላ ሀሳብ ነው የሚያስበው። ምክንያቱም እሷ በተኛችበት ነው መጥቶ የሳማት ማለት ነው። ብሌን እሷ በተኛችበት መጥቶ ስሟታል። በዛ ላይ ደግሞ በጣም ጠጋ እያለ ይገኛል ማለት ነው። ብሌን ደግሞ ይሄ ስለዚህ ነገር ምንም አክባር የላትም። በፍጹም ከሱ ጋር የመሆኑ ሀሳቡ ምቅዱ ምንም ነገር የላትም። ግን ደግሞ በጣም በሚያሳዝን ነገር በጣም ልብ የሚሰብረው ነገር ምንድነው ካላችሁ አምናን ይሄንን ነገር ካየ በጣም ነው የሚያዝ ነው ማለት ነው። እሱም ያው ከጓደኛው ጋራ ከአብሮ አደጉ ጋራ ምንም ነገር አብሮ ያኔ ስላችሁ ጓደኛ እንደሆኑ ብቻ ምንም ነገር አብሮ ምንም ነገር እንዳሌላችሁ አድርጎ ነው አምናን የሚያየው ማለት ነው። ግን አይደለም። ጓደኛው የልጅነቱ ጓደኛ በጣም ነገረኛና በጣም ስላችሁ የምትፈልገው እሷ ሌላ ነው። ፍቅረኝነት ነው የምትፈልገው ከሷ ጋር እንዲሆን እሷ የባሯ የትዳር አጋሯ አምናን እንዲሆን ነው የምትፈልገው። አምናን ደግሞ ይሄን ነገር በምንም ሆነ በምንም አስቦትም አቅዶትም አያውቅም ማለት ነውና ይሄ ነገር በጣም ከባድ እየሆነ ይገኛል ማለት ነው። ቤተሰቦቼ እንግዲህ ምን እላችሁ ፈልጋለሁ፣ ይሄ ነገር አግባብ ነው እንዴ ብላችሁ ታስባላችሁ? ምክንያቱም አምናን የፍቅረኝነትን የአብሮ አደግትን የአብሮ አደግ ቤተሰቦቼ እንግዲህ ብሌንም የቃየልና የአቤልን ታሪክ ቁጭ ብላ ስትነግረው ነበረ ማለት ነው። አቤል ማለት በጣም ጥሩ መልካም ሰው ነው። የመጀመሪያ በመጽሐፍ ቅዱስ ላይ ግድያ የተፈጸመበት እንደዚህም ደግሞ እንትና የሚባለው ደግሞ ቃየል የሚባለው ክፉ ነው። ሁላቸውም ቃየል በጎች ያሳድግ ነበረ። የእንትናንም የአቤል በጎች ነበረው። ቃየልም ደግሞ ከሁሉ ነገር መስዋዕት ሲያቀርቡ አቤል ንጹህ መስዋዕት አቀረበ። እግዚአብሔር መስዋዕቱን ተቀበለ። ቃየል ግን መስዋዕቱን አልተቀበረም። ከጥፋቱ መቀየር ሲገባው ግን በጥፋቱ ላይ ራሱ ቀጠለ። በዛም በንዴትና በቅናት ንዴት ተነስቶ ወንድሙን ከዚች ዓለም ማስተናበተው። የመጀመሪያ በመጽሐፍ ቅዱስ ላይ የተገዳደሉት ታሪክ ነው በማለት ለሱ ስትነግረው ነበረ። ግን ደግሞ እንደዛ ስትለው እሱ ማለት ነው ወይንም እኮ ቃየል ማለትም እሱ ወይንም አንድ ሰው ቆተች ቃየልም እኮ ወዶ ላይሆን ይችላል ምናምን ያላት ማለት ነው። ማለት ለክፋት ሰው ልጅ ማን የትኛውም ሰው ወዶ ነው ማለት አይቻልም። ምክንያቱም ክፋት ለማንም አይጠቅምም ብላ ነው የነገረችው ማለት ነው። ቤተሰቦቼ በእርግጥ እውነቷን ነው። እሱ እንግዲህ ለጊዜው ተሳክቶልሻል፣ አረሳስተሽኛል። ግን ደግሞ ያው እሱ ከክፋቱ አይቆጠብም ማለት ነው። ክታፉ የአምናን ጓደኛ የአምናን ወንድሙ ክፋት እንደሚቀጥል ነው። ግን ደግሞ ለጊዜው ያው እንደ የብሌን እንትን ምክር ያው እንዳረሳሳው ነው ያደረገው ማለት ነው። በእርግጥ መሆን የለበትም ነበረ። አምናን ምንም ነገር ባያደርገው በጣም ደስ ይል ነበረ። ግን አምናን ያው ስቃይ የበዛበት ይገኛል እንግዲህ በማከል ቤት። ሜርሲ ግን መቼ ነው የምትጋለጠው? ኧረ የሜርሲ ጉዳይ ሰሞኑን ወደ እሷ ጋር እየመጣ ነው ብለን ስናስብ ጭራሹን አሁን ደግሞ ሜርሲሻ እንደ አዲስ ጸጉሩን ቀጥላ አምሮባት መታለች ማለት ነው።
እንግዲህ ትንሽ ሜርሲ ጨፍለቅ እንድትደረግ ፍላጎት ነበረ ማለት ነው። ማለት ይብን እንኳን መደንገጥ ማለት ነው። እና ሜርሲ አሁን ደግሞ የብሌን ጓደኛ ሆናለች ማለት ነው። ለብሌን አስተያየት ሰጪ፣ ለብሌን እንደዚህ ልበሽ፣ እንደዚህ አድርጊ፣ ትኩረት ያምናን ትኩረት ለመውሰድ እያለቻት እንትን እያለ ትገኛለች ማለት ነው። እንግዲህ የብሌን ጓደኝነት እንኳን መሆኗን እኛ ሁላችንም አንፈልግም። ምክንያቱም ከሷ ጋር ጓደኛ የሆኑ ሰዎች መጨረሻቸውን አይተናል፣ ምን እንደሆኑ አይተናል። ሁላችንም የተፈጠረውን ነገር ማለት ትችላላችሁ። ምክንያቱም እንደምታውቁት ከዚህ በፊት ጄሪም የሷ ጓደኛ ነበረ፣ መጨረሻው ምን እንደሆነ እንትናም የሷ ጓደኛ ነበረች ሲፋን መጨረሻው ምን እንደሆነ ሁላችንም እናውቃለን ማለት ነውና እና ሲፋን የብሌንን አይምሮ እንድትበክልብን እኛ አንፈልግም በእርግጥ ማለት ነው። ግን ደግሞ ያው ለጊዜው ያምናንን ትኩረት እንደዚህ አድርገሽ ትወስጃለሽ፣ በርቺ፣ ጠንክር እያለቻት ትገኛለች ማለት ነው። አምናን በእርግጥ ብሌንን ወይ ቆንጅና ወይ አለባበሷን አክቷን አይቶ አይደለም ያው እሷም እንደው ልፋለ ቆዳ ሲቀጠቀጥ አራራሉ ብሌንዬ እሷም እና ቤተሰቦቼ በጣም በሚያሳዝን ነገር ይሄ ነገር እየተፈጠረ ይገኛል ማለት ነው። እንግዲህ ብሌን እና አምናን አንድ ላይ እንዲሆኑ ፍትህ ለብሌን እና ለአምናን አንድ ላይ ሆኑ። እነኚህ ውር ባጠገባቸው የሚሏቸውን ሰዎች አስወጡ ማለት ነው። ጥሩ አይደለም። ያው የራሳቸውን ህይወት ብትኖሩ የተማረጠ ነው ብዬ ነው የማስበው ጋይስዬ፣ እንደኔ አስተሳሰብና አመለካከት። ያው በማከል ቤት ፍቅር በእርግጥ እንትን አይጠፋም። ያው ፍቅር ተንኮል አለ፣ ብዙ ነገር አለ በህይወታችን ውስጥ ማለት ነው። ግን ያንን ነገር አስወግደን የራሳችንን የሆነ ነገር ይዘን መኖር አለብን ብዬ ነው የምፈልገው ማለት ነው። ቤተሰቦቼ ያው ብሌን ታገሽ፣ ተስፋ አትቁረጪ። ክርስቲያን ተስፋ አይቆርጥም፣ ተስፋው ይለመልማል እንጂ ማለት ነውና አምናንን የራስሽ አድርጊ። ይሄም አምናን ማምለጥ የለበትም፣ ያቺ አይገባትም ለሷ ማለት ነው። የእውነት ሰው ልጅ ከኋላ መጥቶ ያምናን ሚስት ለመሆን አይቻልም። እኛ ኦዲየንሱ ራሱ አንፈቅድም ማለት ነው፣ አንፈቅድም። እንግዲህ በጣም እንግዲህ ወይዘሮ ሞርዜላ ደግሞ በጣም ምክንያቱም አምናን ወንድሙ ከዛሬ ጀምሮ አምናን በምንም ነገር እንድታስለፉ አልፈልግም። ቅዱስ እና ቤተሰቦቼ ከእንደዚህ አይነት ነገር ራሳችንን እንግዲህ ወይዘሮ ሞርዜላ እባክህ ልጄ እባክህ በአምናን ላይ ምንም ነገር እንዳታረግ። አምናን አንተ እንደምታስቡ አይነት ልጅ አይደለም። አምናን በጣም አሳዛኝና በጣም ልብ የሚሰብር ልጅ ነው። በብዙ ነገር ተጎድቷል። ወይንም እኛ በበደል ነው እናትክ በበደለችው ብለህንት እንግዲህ አምናንን ተጠያቂ እንዳታደርግ እያለችው እየለመነችው ትገኛለች። እሱ ደግሞ እኔ የማደርገውን ነገር እኔ ነኝ የማውቀው፣ እንደዚህ ነገር ምንም ነገር ማስተያየት እንድትሰጪኝ አልፈልግም በማለት እየተናገራት ይገኛል ማለት ነው። በጣም ነው የሚያሳዝነው ጋይስ።